አእላፋት ድብቅ አጀንዳ አለው። ቤተክርስቲያኒቱን መደፋፈር መጥተዋል። ይሄ ነገር እጅግ ያስቀይማልና ቤተክርስቲያኒቱ ክብሯ ልዕልና የሃይማኖት ተቋም ናት እና የሃይማኖት ተቋም መብቷ መጠበቅ አለበት፣ ልዕልናዋ መጠበቅ አለበት፣ መከበር አለበት። በጭራሽ ከእግዚአብሔር የሚበልጥ መሪ የለም። እግዚአብሔርን አስክዶ ሊገዛኝ የሚፈልግ መንግስት የለም ብሎ ያምናል ኦርቶዶክስ። ይሄ አባቶቻችን ያስተላለፉልን መልእክት ነው። ተከለከ መጻሕፍት የሚነግሩን ቅዱስ መጽሐፍ ያስቀመጠልን ህግ ነው። ይሄ አውቀሃል? ህሊናህ ሊያምን የሚገባው ይሄ ነው። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በአዲስ ቪዲዮ ተመልሼ መጥቻለሁ። እንግዲህ ዛሬ የምንመለከተው ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ቤተክርስቲያን አደጋ ላይ ነች ብለው ሰፋ ያለ መልእክት አስተላልፈዋል። በተለይ በዚህ ያለንበትን ዘመን በመጥቀስ በቤተክርስቲያኒቷ ላይ እየደረሰ ያለው በምዕመናኑ ላይ እየደረሰ ያለውን ብለው ገለጻ ያደረጉት ነገር አለ። ያ ምንድነው የሚለውን አስቃኛችኋለሁ። እንዲሁም ደግሞ ከዚህ ከአእላፋት ዝማሬ ጋር ተያይዞ አእላፋት ዝማሬ ድብቅ አጀንዳ አለው ትለናለች አንድ እህት። ያ ድብቅ አጀንዳ ምንድነው የሚለውን ሌሎችን ነገሮች እንመለከታለን። እስከ መርሐ ግብሩ ፍጻሜ አብራችሁን ቆዩ። ላይክ ማድረጋችሁን፣ ሼር ማድረጋችሁን፣ ቤቱንም ሰብስክራይብ ማድረጋችሁን እንዳትረሱ እያልኩ እስቲ ጅማሬያችንን ከመልካም ምኞት ብንጀምር ቅር አይላችሁ መቼማ። እስቲ እንከታተል። ዲያቆኑን አስመልክቶ በዚህ ሰዓት አንድ መረጃ ተሰምቷል፣ ልንገራችሁ። አመለሸጋው መምህር ዛሬ ልደቱ መሆኑ ተገልጿል። ሁላችሁም ታዲያ መልካም ልደት እያላችሁ እንግዲህ መልካም ምኞታችሁ ግለጹለት። በቃለ ወንጌሉ የብዙዎችን ልብ የሚያክም በጽሁፎቹ ዕውቀትን የሚያጋራና በክርስቲያናዊ ስነ ምግባር ለብዙዎች አርአያ የሆነው መምህራችን እንኳን ተወለድክ። ታዲያ በርካቶችም አገልግሎትህ ለሁላችንም ይተርፍ ዘንድ እግዚአብሔር እድሜህን ይባርክልን፣ በጤናና በብርታት ሆነም ቃለ ሕይወትን እንድታሰማን ምኞታችን ነው። በኖርህና በአገልግሎትህ ሰማያዊና እንዲሁም ደግሞ ምድራዊ በረከት አይለይህ በማለት እጅግ በርካቶች መልካም ምኞታቸው እየገለጹለት ይገኛሉ። እናንተም እንግዲህ ለመምህራችን መልካም ምኞታችሁን ግለጹለት። በእውነት ለመምህራችን እግዚአብሔር አምላክ እድሜ ጤና ሰጥቶ እዚህ ዕለት ስላደረሰው እግዚአብሔርን ማመስገን ያስፈልጋል። ዘመናትን የሚጨምር ፈጣሪ ዓለማት ኢየሱስ ክርስቶስ ነው። እድሜ ሰጥቶት እንግዲህ እግዚአብሔር አምላክ እዚህ ሰዓት አድርሶታል። እንግዲህ በርካታ ነፍሳትን በቃሉ እያጽናና ያለ ተወዳጅ ወንድማችን ነው። በተለይ ሰሞኑን የአእላፋት ዝማሬን ታስታውሳላችሁ። 3 ዓመት የተካሄደውን ከጀርባው ሌሎች በርካታ ኦርቶዶክሳውያን በርካታ ምዕመናን ቢኖሩም ሐሳቡን በመጠንሰስ እዚህ ደረጃ እንዲደርስ ከፍተኛውን ድርሻ ይህ ወንድማችን ዲያቆን ሄኖክ ኃይሌ ይወስዳልና እንኳን ለዚህ ዕለት አደረሰ። እንኳን እግዚአብሔር አምላክ እድሜ ጤና ሰጠ። አሁንም ደግሞ ቀሪ ዘመንን እሱ እንዲባርክልህ ከዚህ በላይ ደግሞ ቤቱን እንድታገለግል እግዚአብሔር አምላክ በቤቱ እንዲያጽና ብለን መልካም ምኞት ልንመኝለት ያስፈልጋል። ምክንያቱም ትላንትና ብዙዎች ነበሩ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዛሬ ወጥተው በተለያየ ሁኔታ እናያቸዋለን አይደል? ትላንትና ስናደንቃቸው ሆይ ስንልላቸው የነበሩ ስናመሰግናቸው የነበሩ ሰዎች ዛሬ የት እንዳሉ ከበረቱ ከቤቱ ወጥተው እንዳሉ እናውቃለንና የወንድማችን በቤቱ ጸንቶ እንዲኖር ይወጣል እያልኩ አይደለም፣ መቼም አይወጣም። የድንግል ማርያም ፍቅር ያለበት ሰው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይወጣም እና እግዚአብሔር እድሜ እንዲሰጠው ከዚህ በላይ መልካም ነገር እንዲያደርግለት በጸሎታችሁ ሁላችሁ ማግዙት። እስቲ በኮሜንት ሴክሽን ላይ መልካም ምኞታችሁን ግለጹ፣ መልካም ልደትም በሉት። እሺ እንደው ከዚህ ጋር ተያይዞ እንደው የአእላፋት የጃንደረባው አባላት ያቀረቡለት አንድ ግጥም አለ በስጦታ መልክ። ኢትዮጵያ ጃንደረባ ትውልድ የመጽሐፍ ክለብ ለመምህራችን ለዲያቆን ሄኖክ ኃይሌ የተበረከተ ስጦታ ነው፣ ግጥም ነው ማነብላችሁ። ግጥሙን የጻፈልን ዲያቆን ምንተስኖት አስናቀ ይባላል። ስጦታችንን መምህር ተቀበለን። ሰመርነሃ ለግዕዝ ግድፈቴ አባቶች ይቀርባሉኝ፣ አቃንታችሁ ስሙልኝ። ለአንክሮ ዙፋን ወደ ልዑል መንበር አይኑን ያማተረ የመናው ሚካኤል አንድ ቀን ያይደለ ሁሌ የሚያዘንብለት በእጁ እየሰፈረ ገና በለጋነት ለእርግና ዘመን ስንቁን የቋጠረ
ዘላለም ለመኖር በዘመንፈስ ቅዱስ አክናፍ የበረረ አንድ ሰው ነበረ። ሲጋራን እያየ ራሱን የሰከረ። ከዕለታት በአንዱ ቀን ከዓለም ጫጫታ ከዓለም ግርግር ርቅ ይሆን ብሎ ሰላምን ተጫምቶ ተስፋን አንጠልጥሎ ወንጌልን ሊያስተምር ከተማ 5 ኪሎ ደግሞ 5ቱ ሕዋሳት የሚጠበቡባት ፍቅር ላይ እናታች የሚለኮስባት አጣጭ ከነውሃው የሚፋሰስባት ጥበብ መንፈሳዊ ሁሌ የሚቀዳባት 5 ኪሎ እንዲናት። ለዛም ይመስለኛል ይህን ድንቅ ቦታ ከረገጠ ወዲህ ነገር ተለወጠ። በልያዘው እንግዲህ 5 ኪሎ ቁና እየተነፈሰ ሰማርያ መጥቶ ሳምሪ ተናፈሰ። በ5ቱ ሕዋሳት እሷን ተቀብሎ አትሮኖስ ዳር ቆሞ መልህቁን ጥሎ አባ አንቶኒ እያለ ፍቅርን ተኩሎ በ5 ቀን ተኩል ወጣ ከ5 ኪሎ። ከዛማ የሆነው ጉድ ነው አይወራ። አይ እመብርሃን መቼም የሷ ስራ ወይ ታምረ ማርያም እጹብ ያንቺ ስራ። እንደ ሊቁ ባኮስ እንደ ጃንደረባው በፊልጶስ መዳፍ ውሃ እንደሚከበው ተክቶ እንደሚያነብ ኦሪት እንዳልገባው ፍቅርን ጠየቀችው ፍቅርን አስረዳት ትርጓሜ ያፈለቀ ጥበብ ጨመረላት። ገባች ከመጽሐፍ ቤት ተማረች አንድምታ ጎጆ ተቀለሰ ተለበሰ ኩታ። አወቀች ቅኔውን ዝርፊያም ጠነቀቀች መጽሐፈ ሄኖክን ከራሱ እግር ስር ቁጭ ብላ ተማረች። ምስጢር አደላላ ሰማያት መጠቀች ከፀሐይ ፈንድቃ ከሶኒያ ጋራ በአንድነት ሳቀች። ከዛማ በኋላ ምኑ ይጠየቃል? በሰረገላው ላይ ሰርክ እየማለዱ በፍቅር ስርዓት ተስተነጋገዱ። ጎን ለጎን ሆነው ሄዱ ተሳደዱ። አሃዱ ባሉበት ክሌቱም ለመዱ። ከአብራ ከፍቅር ዳግም ተወለዱ። በቃ ተዋደዱ። ሰረገላም አይደል ርቀው ነጎዱ። ሰረገላ ቢሉ ግሩም ሰረገላ የሚለቀምበት የፍቅር ዘለላ የገነት ፍስሐ የደመቀ ተድላ የኃይሌ እንቁ ሙዳይ የመንበረ ጥላ ፍጹም ሰረገላ ልዑሉ ሚካኤል ይሁናችሁ ጥላ። እህታችን እግዚአብሔር አምላክ ቃለ ሕይወትን ያሰማሽ። እንግዲህ እንደሰማችሁት ነው፣ ጥሩ ግጥም ተገጥሟል። እሺ እስቲ ወደ ያዝነው ፕሮግራም ከማለፋችን በፊት አንድ ፓስተር በጣም የገረመኝ በጣም የደነቀኝ ነውና ስለ እመቤታችን ያስተማረውን ስሙት። የማርያም አይነት ሴት እዚህ ምድር ላይ አለን። እግዚአብሔር ሰው ሆኖ ወደዚህ ምድር ሊመጣ ያመነባት፣ ጡቷን ጠብቶ ለማደግ ያመነባት፣ ከሴቶች ሁሉ የተባረከች፣ ሕፃኑ ኢየሱስ እንዳይገደል ወደ ግብፅ ሀገር ሄዳ ሸሸገች ናት እኮ ማርያም። በመዳናችን ላይ እኮ ትልቅ ባለውለታችን ነች ማርያም። ኢየሱስ ሲሞት የሁለቱ ወንበዴዎች እናት እዛ አልነበሩ? ማርያም ግን እዛ ነበረች። ልጇ እየተሰቀለ ኢየሱስም ዝም ብሎ አይደለም የሞት እናቱን ዮሐንስ አደራ ብሎ ነው የሞት። ደስ ይበልሽ ከሴቶች ሁሉ የተመረጥሽ። አንቺ ከሴቶች ሁሉ የተመረጥሽ ነሽ። ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። ህዝቡን ከኃጢአታቸው ሁሉ ያድናቸዋል። እኔ ወንድ አላቅ፣ በዛ ላይ እድሜ ትንሽ ነው። የልዑል ኃይል ይመጣል አንቺ ላይ፣ መንፈስ ቅዱስ በአንቺ ላይ ይመጣል። ወደ ማርያም ማዕፀን ገብቶ ኢየሱስን በእሷ ውስጥ ያስገባው መንፈስ ቅዱስ፣ ኢየሱስ በአገልግሎት ያገለገለው በመንፈስ ቅዱስ፣ ሞቶ ከሙታን የተነሳው በመንፈስ ቅዱስ፣ ዳግም የሚመጣው በመንፈስ ቅዱስ፣ እኛን ሁላችን ከሞት ቀስቅሶ ይዞን የሚሄደው በመንፈስ ቅዱስ፣ ለቤዛ ቀን የታተምንበት መንፈስ ቅዱስ፣ የርስታችን መያዣ መንፈስ ቅዱስ፣ ከኃጢአት የምንታጠበው በምንድን ነው? በመንፈስ ቅዱስ። ስማችን በሕይወት መጽሐፍ ላይ ጻፈው በመንፈስ ቅዱስ። በኢየሱስ ስም ስንል አጋንንት መጥቶ እዚህ ጋር የሚቃጠለው በእኔ ንግግር አይደለም፣ በመንፈስ ቅዱስ። የምትፈወሰው በመንፈስ ቅዱስ። ውስጥ ሰላም የሚያፈሰው መንፈስ ቅዱስ። የሚያማክር የሚያጽናና መንፈስ ቅዱስ። ሙሴ ባህር አልከፈለም፣ መንፈስ ቅዱስ ነው የከፈለው። እግዚአብሔር ቃል የተጻፈው በመንፈስ ቅዱስ ነው፣ የሚነበበው በመንፈስ ቅዱስ። ከመንፈስ ቅዱስ የሚበልጥ ነገር እዚህ ምድር ላይ። እናንተ ክፎች ስትሆኑ ለልጆቻችሁ መልካም የምታደርጉ ከሆነ ሰማይ አምላክ ለሚለምኑት እንዴት መንፈስ ቅዱስን አብዝቶ አይሰጣቸው? ከመንፈስ ቅዱስ በላይ ስጦታ እግዚአብሔር ለማንም የለው። በጣም ይገርማል። በፕሮቴስታንት አንደበት፣ በፓስተሮች አንደበት ይሄ አንዳንድ የእግዚአብሔር መንፈስ ቅዱስ ሲገልጥላቸው ነው እንጂ በዚህ ደረጃ ያውም የሚጠሏትን ያውም ምንም የድነታችን መሰረት ናት እያሉ እኮ ነው። ይሄ እኮ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሯል።
እንግዲህ ይህንን አስተምሮ በራሳቸው ቸርች በሚሉት አዳራሽ ውስጥ መመስከር ማለት ይሄ የእግዚአብሔር ስራ ነው ብዬ ነው ማስበው። እንግዲህ ስለእመቤታችን በዚህ ልክ መናገር ማለት ነው። ተራ ሴት ናት ሲሉ ነበር ሎቱ ስብሐት ክብር ይግባትና ተራ ሴት ናት ሲሉ የነበረው ምንም ኃይል የላትም ሲሉ የነበሩ አካላቶች በዚህ ደረጃ ደግሞ ስለእመቤታችን ሲናገሩ ስንሰማ ግራ ነው የሚያጋቡን። እኛም የቤተ ክርስቲያናችን አስተምሮ በዚህ ደረጃ ነው። ከአምላክ ጋር አነጻጽራችኋት ከአምላክ አስበለጣችኋት እያሉ ተረት የሚያወሩት እነሱ ናቸው፣ እኛ ሳንሆን ማለት ነውና እንደው በፕሮቴስታንቱ ቤትም እንደዚህ ይነገራል እንደ የሚለውን ግራ ስለገባኝ ነው ያመጣውላችሁ። በዚህ ላይ ምን ትላላችሁ? እሺ ወደ ብፁዕ ወቅዱስ አቡነ ማትያስ መልእክት እንለፍ እስቲ እንስማ። ለታላቁ በዓላችን ለበዓለ ልደተ ክርስቶስ በሰላም አደረሰን አደረሳችሁ። እንግዲህ እዚህ አብይ በዓል እዚህ ድረስ መጣችሁ ቃለ ሕይወት ስላሰማችሁን በጣም አመሰግናለሁ። የተረፉትን በየአካባቢ ያሉትን ካህናቱን ሊቃውንቱን ሁሉ እግዚአብሔር ይባርክ። እንግዲህ እግዚአብሔር አምላካችንን ያው በዚሁ አብይ በዓል ተገናኝተን ስለ አብይ በዓል መልእክት ያስተላለፋችሁት በእውነቱ እናመሰግናለን። በጣም እናመሰግናለን። በጣም አመሰግናለሁ። እግዚአብሔር በቸርነቱ ያው እንግዲህ ለዚሁ ታላቅ በዓል አድርሶናል። የሰላም ሁሉ ጊዜ የምንጸልየው የምናለቅሰው የሰላም እጦት በሀገራችን ተንሰራፍቶ ስላለ ሰላምና አንድነት ፍቅር እንዲሰጠንም የሁላችንም ጸሎትና ምኞት ነው እና ያው መቼስ ያለንበት ዘመን ጥሩ አይደለም። በዚህ ቀን ያበቃል የማይባል ችግር ነው በሀገራችን የሰፈነው እና ያው እናንተም በርትታችሁ ይህን ሁሉ ተቋቁማችሁ በአገልግሎታችሁን ፈጽማችሁ ቤተክርስቲያናችሁን እየጠበቃችሁና እያስተዳደራችሁ የምትገኙ በመሆኑ በጣም ደስ ይላል። በእውነቱ በዚሁ በአሁኑ ባለንበት ዘመን ያለው ሁኔታ እጅግ አስቀያሚ የሆነ ዘመን ነው ያለው እና ይህን አስቀያሚ ዘመን እንዲያሳልፍልን ወደ ጥንተ ሰላማችን፣ ወደ ጥንተ ፍቅራችን፣ ወደ ጥንተ አንድነታችን እንድንመለስም ብርታቱን እንዲሰጠን አምላካችን እግዚአብሔርን የምንለምነው። እንደ ዘመኑ ሁኔታ እጅግ የጸና የከፋ ዘመን ነውና እናንተም ጸሎት በያለንበት ሁሉ ጸሎታችንን በያለንበት ሁሉ ወደ አምላካችን ማልቀስ የሚገባን ነው። ሕዝባችን ተመችቶት አይደለም፣ ግን ያለውን መከራ ሁሉ ተሸክሞ በመንፈሳዊውም በስጋዊውም በርትቶ ሀገሪቱን እየጠበቀ ይገኛል። የሆነ ሆኖ ያለውን ተጽዕኖ ያለውን አስጨናቂ የሆነ እንደው በእውነቱ የኑሮ ውድነቱ፣ የጦርነቱ፣ የጥላቻው፣ የመገዳደሉ እንደው አገራችንን አስጨንቀዋታል እና ከዚህ ያውጣን፣ በእውነቱ ከዚህ ያውጣን። ለዚህም ደግሞ የእኛ በተለይ የውልደ ክህነት ጸሎት እና ምህላ እጅግ ያስፈልጋል። ከዚህ ሁሉ መከራ ለመዳን እንዲቻልና ያው እግዚአብሔር አምላካችን ይህንን እንደሚያደርግልን ደግሞ ባለ ተስፋዎች ነን። የሆነ ሆኖ ግን በርትታችሁ በርቱ፣ በእውነቱ በርቱ። ቤተክርስቲያኒቱን መደፋፈር መጥተዋል። ይህ መደፋፈር ሁሉ እንዲታገሱን በእውነቱ ይሄ ነገር እጅግ ያስቀይማልና ቤተክርስቲያኒቱ ክብሯ፣ ልዕልናዋ የሃይማኖት ተቋም ናት እና የሃይማኖት ተቋም መብቷ መጠበቅ አለበት፣ ልዕልናዋ መጠበቅ አለበት፣ መከበር አለበት እና ስለዚህ ጸሎታችንንና ልመናችንን ወደ እግዚአብሔር ማቋረጥ የለብንም እና መበርታት አለብን፣ መጽናት አለብን። ጠንክረን ቤተክርስቲያኒቱን ማስከበር አለብን።
መብታችንም መከበር አለበት። እንዲህ አይነቱ እንደምናየው ትንሽ መደፋፈር መጥቷልና ያው እንግዲህ ከእግዚአብሔር ጋር እኛም ብንሆን እንደው በተቻለ መጠን ቤተክርስቲያኒቱን ማስከበር መጠናከር አለብን። የሀገሪቱን ሰላምና አንድነትም እንዲመለስልን በሁሉም በኩል በዝቷል፣ ነገሩ ሁሉ በዝቷል፣ መከራው በዝቷል፣ ችግሩ በዝቷል። ስለዚህም ሁላችንም እስቲ ወደ እግዚአብሔር መጸለይ ነው። ከእኛ ምን ይጠበቃል? እንግዲህ ያው ነው በጸሎትና በምህላ ሰላማችንን እንድናገኝ ማድረግ ነው የሚያስፈልገው እና እግዚአብሔር ይስጥልን፣ እግዚአብሔር ይባርካችሁ። እዚህ ድረስ በመምጣታችሁ መግለጫ በማቅረባችሁ በጣም እናመሰግናለን። እግዚአብሔር እንግዲህ ምሕረቱን፣ ቸርነቱን፣ ረድኤቱን ይዘዝልን። እግዚአብሔር አምላክ በቸርነቱ ይጠብቀን፣ ይርዳን። አምላካችን በረድኤቱ ይጠብቀን፣ በበረከተ ልደቱም ያሳትፈን። አቡነ ዘበሰማያት እንበል። የቅዱስ አባታችን ቡራኪያቸው ይድረሰን። በእውነት ስለ ብፁዕ ቅዱስ አቡነ ማትያስ አውርተን ብንውል አውርተን ብናድር ምንም አንጨርስም። የቤተክርስቲያናችን አባት ርዕሰ መንበር ናቸው። ቅዱስ ሲኖዶሱን የሚመሩት ቤተክርስቲያኒቷን የሚመሩ ማለት ነው። እንግዲህ በብፁዕ ቅዱስ አቡነ ማትያስ ዘመነ ፕትርክና በቤተክርስቲያኗ በርካታ ፈተናዎች፣ በሀገራችን በርካታ ፈተናዎች መጥተዋል። ቅዱስነታቸውን ከቀኝም ከግራም ከጎንም ከላይም ከታችም የሚስቧቸው የሚገፏቸው በርካቶች ነበሩ። ነገር ግን ብፁዕ ቅዱስ አቡነ ማትያስ በመንበሩ ያሉ መንበሩን ትቼ አልሄድም ያሉ የተለያዩ ተጋድሎችን እየፈጸሙ ያሉ ታላቅ አባት ናቸው። በተለይ በዚህ ዘመን ያስፈልጉናል። እግዚአብሔር አምላክ እድሜ ጤና ይስጣቸው። እንግዲህ ይሄንን ንግግር ያደረጉት መቼ ነው ካላችሁ ትላንትና ታኅሳስ 30 2018 ዓ.ም እንግዲህ በቤተክርስቲያናችን ስርዓት መሰረት ሶስቱን በዓላት የአዲስ ዓመት የገናና የትንሣኤ በዓል ማግስት ለቅዱስ ፓትርያርኩ የእንኳን አደረሰው መርሐ ግብር ይካሄዳል። እንግዲህ ይሄ የሚካሄደው በአዲስ አበባ ነው። በአዲስ አበባ የሚገኙ ብፁዓን አበው ሊቃነ ጳጳሳት፣ የጠቅላይ ቤተ ክህነት ሰራተኞች እንዲሁም ደግሞ የአዲስ አበባ ሀገረ ስብከት ውስጥ የሚገኙ አድባራት አስተዳዳሪዎች፣ የገዳማት አስተዳዳሪዎች በተገኙበት ብፁዕ ወቅዱስ አቡነ ማትያስ እንኳን አደረሰው የሚል የቤተ ክርስቲያኒቷ ስርዓት ነው። የቤተ ክርስቲያኒቷ በዓል ነው። ለአቡነ ማትያስ ስለሆነ ሳይሆን የሚደረገው የቤተ ክርስቲያኒቷ በዓል ስለሆነ ማለት ነው። እንኳን አደረሰው መርሐ ግብር ይካሄዳል። በዚህ በእንኳን አደረሰው መርሐ ግብር ላይ ነው እንግዲህ ይህ እንኳን አደረሰው መርሐ ግብር በመንበረ ፓትርያርክ በጽርሐ ተዋሕዶ አዳራሽ የሚካሄድ ነው። ትላንትና ግን እንግዲህ በጽርሐ ተዋሕዶ አዳራሽ ተካሂዷል። ብፁዕ ቅዱስ አቡነ ማትያስ እንግዲህ ካለባቸው የጤና እክል ምክንያት ወደ ጽርሐ ተዋሕዶ መሄድ አልቻሉም። እንግዲህ እሳቸውን በቢሮአቸው የተወሰኑ አለቆች የተወሰኑ ብፁዓን አበው ሊቃነ ጳጳሳት ሆነው በቢሮ መልእክት አስተላልፈውላቸዋል። እንኳን አደረሰዎት በማለት እንግዲህ ለጤንነታቸው ደግሞ እግዚአብሔር ምሕረት እንዲልክላቸው በመመኘት ጸሎት እንደሚያደርጉ ሁሉ ተናግረው ለቅዱስ ፓትርያርኩ የእንኳን አደረሰው መርሐ ግብር አስተላልፈዋል። እንግዲህ በዚህ መርሐ ግብር ላይ ነው ቅዱስነታቸው በመምጣታቸው ተደስቻለሁ፣ እግዚአብሔር ያክብርልኝ ብለው ከመረቁ በኋላ ቤተክርስቲያናችን ያለችበት ሁኔታ፣ ሀገራችን ያለችበት ሁኔታ፣ ስለ ኑሮ ሁኔታ፣ በአጠቃላይ ስላለው ነባራዊ ሁኔታ በመናገር እንግዲህ ማድረግ ያለብን ጸሎት ነው። በቻላችሁት አቅም ጸሎት አድርጉ። በዚህ ፈተና ውስጥ በዚህ ወጀብ ውስጥ ቤተክርስቲያኒቷን ይዛችሁ እዚህ ደረጃም ስለደረሳችሁ እጅግ እናመሰግናለን ብለው ተናግረዋል ማለት ነው። የቅዱስ አባታችን ቡራኪያቸው ይድረሰን። ብፁዕ ቅዱስ አቡነ ማትያስ በየጊዜው በየዕለቱ በተለያየ ባገኟቸው መድረኮች ሁሉ በተለይ ስለ ሰላም ሁኔታ ሳያወሩ ውለው አድሮ አያውቁም። ሀገሪቷ ላይ ስላለው ሰላም ምን ያህል ሰላም እንደሚሹ፣ ሰዎች በሰላም መኖር እንዳለባቸው፣ ሰዎች ላይ የሚደርሰው መከራ፣ ሰዎች ላይ የሚደርሰው ፈተና፣ ወንድማማቾች እርስ በርስ የሚገዳደሉት በተለያየ ቦታ የሚደርሱ ችግሮችን በሙሉ በየጊዜው ሲጠቅሱ፣ በየጊዜው ሲናገሩ፣ በየጊዜው ሲያሳስቡ እንሰማለን። ሰላም ወዳድ አባት ስለሆኑ ማለት ነውና እንደው ሀገራችን ሰላም ሆና ብፁዕ ቅዱስ አባታችን እንደው ለማየትም ያብቃዎት። ይሄ በየፈተናው በየቦታው የሚደርሰው ፈተና በተለይ ኦርቶዶክሳውያን ላይ የሚደርሰው መከራ፣ እርስ በርሳችን የምንገዳደልበት ይህ ሀገራችን ላይ የገባው ክፉ መንፈስ ተወግዶ ቅዱስ አባታችን ይህንን አይተው ሰውን በጸሎተው እንዲያግዙን በጸሎተው ከአምላክ ዘንድ እንዲያስታርቁን ሁላችንም ቅዱስ አባታችንን መጠየቅ አለብን።
የጸሎታቸው በረከት ይድረሰን። ስለ ሀገራችን እንድንጸልይ፣ ስለ ሀገራችን እንድናስብ፣ ስለ ሀገራችን ወደ ፈጣሪ እንድንለምን የፓትርያርኩ መልእክት ለሁላችንም ነውና ሁላችሁም ለጸሎት በቆማችሁ ጊዜ ይህችን ሀገራችን ማሰባችሁ እንዳትረሱ። እሺ ከአእላፋት ዝማሬ ጀርባ ያለው ነገር ምንድነው? አእላፋት ድብቅ አጀንዳ አለው። ምክንያቱም ደግሞ ይህን ስላችሁ ከመሬት ተነስቼ አይደለም፣ ወጣቱን በሁለት የተሳለ ሰይፍ እያደረገ ነው። እኔ እምላችሁ እናንተና ግን ለምን በተሰራ ስራ ላይ አስተያየት በመስጠት ትደክማላችሁ? እንዲህ የመስራትና ወጣቱ ላይ ኢንቨስት የማድረግ ጸጋና ተሰጥኦአለን ብላችሁ ካመናችሁ ጥምቀት ነው። እስኪ ትልቅ በዓል አለን ጥምቀት። እስኪ ጥምቀትን ስሩበት። በተሰራ ስራ ላይ አስተያየት በመስጠት አንድከም ፕሊዝ። እሺ እህታችንን በመጠኑ እንደሰማችኋት ነው። ባይዘዌይ ምንድነው አንድ ነገር መናገር መፈልገው፣ እንዲህ አእላፋት ዝማሬ በዚህ ደረጃ ተሳክቶ ማየታችን እጅግ ደስ ይላል። በተለያየ አንግል ደግሞ ወንድሞቻችን የሚያነሷቸው ሐሳቦች ገንቢዎች እንደሆኑ መታሰብ አለበት። እንግዲህ የጃንደረባው ማህበርም ደግሞ ይህንን ነገር ከተለያዩ አቅጣጫዎች የሚነሱ ነገሮች እንደሚቀበል ትልቁ ማሳያ አሁን የአእላፋት ዝማሬ በዋዜማው ነበር፣ በገና ዋዜማ የሚካሄደው አይደል? አሁን ያንን ትቶ የዋዜማ አድርጎታል ማለት ነው። ለምን? ቤተክርስቲያን ውስጥ ቅዳሴ የሚያስቀድሱ ማህሌት የሚቆሙ ምዕመናን በዚህ በዓል ምክንያት በዚህ ዝማሬ ምክንያት እየቀረ ሰው ቤተክርስቲያናት ባዶ እየሆኑ ስለተመለከተ 3 ዓመት ሪሰርች ሰራ፣ 3 ዓመት አየ፣ ከተለያየ አንግል የሚነሱ ሐሳቦችን ተቀብሎ እንደዚህ ያስተካከለና ወንድሞች የተለያየ ሐሳብ የሚያነሷቸው አንዳንድ ገንቢዎች ናቸው ብዬ አስባለሁ። ሁለተኛ በዚህ ላይ ምንድነው የተለያዩ ስራዎች ቢሰራ እሱ ጥሩ ነው። ጥምቀት አለ፣ የተለያዩ ነገሮች አሉና የአእላፋት ዝማሬ አንዴ ብቻ ባይሆን አንድ አካል ይሄን ከሰራ ደግሞ ሌሎቻችሁ በዚህ ደረጃ ብትሰሩ ከምትተቹ የሚለውንም እቀበላለሁ። ትችቶችን ግን መጥላት የለብንም። መንፈሳዊ አገልግሎት ነው የምናገለግለው። መንፈሳዊ አገልግሎት እያገለገልን የተለያዩ ሐሳቦች ሊመጡ ይችላል። እኛ የምናያቸው አንግሎች አንድ ሊሆኑ ይችላሉ። ሰፊ ሐሳቦችን ደግሞ ከተለያዩ አካላቶች እንወስዳለን ማለት ነው። ይሄ መታሰብ አለበት። አዎ ወጣቱን እያበቃ ነው። እንግዲህ በ2019 ስንመለከት እንግዲህ አብዛኛው ምዕመናን የቅዳሴ ተሰጥኦ ይማራል። ልክ ለዝማሬው እንደሄደው ለቅዳሴው አገልግሎት ይሄዳል። ወጣቱን ካልባሌ ነገር ጠብቆታል። በተለይ በገና ዋዜማ ኮንሰርት የሚባሉ እነዚህ ዓለማውያን ነገሮች የሉም። በአብዛኛው በጭራሽ ያሉም አይመስለኝም። ቢኖሩም በጣም በተወሰነ መልኩ ነው፣ እየመነመነ እየጠፋ ነው። ይሄ አው ትልቅ ስራ ተሰርቷል። የአእላፋት ዝማሬ ዋናው አጀንዳ በጌታ ልደት አብረው ጌታን ማመስገን፣ እግዚአብሔርን ማመስገን፣ ልደቱን በዝማሬ መቀበል፣ ልደቱን በጸሎት፣ ልደቱን በደስታ ልክ እንደ መላእክቱ ነጭ ለብሰን መቀበል አንዱ ነው። ሁለተኛ ደግሞ የልደቱን ዋዜማ የተለያየ አካባቢ የሚሄዱ አልባሌ የሆኑ ቦታዎች የሚሄዱ አካላቶችን ሰብስቧል። ይሄ በጣም ደስ የሚል ነው። ከዛም አልፎ እኮ ዛሬ ለቱሪስት መስህብነት ሁሉ ሊሆን ይችላል። ይሄ በርካታ ኦርቶዶክሳውያን በአንድነት ተሰብስበዋል። በርካታ ኦርቶዶክሳውያን በአንድነት አመስግነዋል። በርካታ ኦርቶዶክሳውያን ከ1.5 ሚሊዮን በላይ ህዝብ የተገኘበት የመስቀል አደባባይ ኮሽ ሳይል በጨዋነት በስነ ምግባርነት ሃይማኖቱን ወዳድ በሆነው ማህበረሰብ ተጠናቆ አይተናል። እና የተለያዩ አካላቶችም የሚያነሷቸውን ሐሳቦች መግፋት የለብንም። አንድ ስለሆነ አገልግሎታችን በዚህ ደረጃ ቢታይ የሚል ሐሳብ ያለኝ። በዚህ ላይ ሐሳባችሁ እናንተን ጨምሩበት። እንግዲህ ዛሬ ጥር 1 ገብተናል። በጣም ትልቅ በዓል ነው በቤተክርስቲያን የሚከበረው። ሰማዕቱ ቅዱስ እስጢፋኖስ የተወለደበትም በዓል የሚከበርበት ዕረፍቱም የሚከበርበት ዕለት ነው። ይህ ሰማዕት በረከቱ ለሁላችን ይድረሰን። ትንሽ ተማምረን እንጨርሳለን። እስጢፋኖስ ማለት አክሊል፣ በግሪኩ ሲተረጎም እስጢፋኖስ ማለት የአበባ ዘውድ ማለት ነው፣ ሽልማት ማለት ነው። ቅዱስ እስጢፋኖስ ክርስቶስ ከተነሳ በኋላ የትንሣኤው ሽልማት አድርጎ የሰጣት የቤተ ክርስቲያን ልዩ ጌጧ ነው። ቅዱስ እስጢፋኖስ ልዩ ጌጧ፣ ልዩ ሽልማቷ። መስቀል አብርሃ በከዋክብት እንላለን አይደል? መስቀል አብርሃ በከዋክብት አሰርገወ ሰማየ እንኩሉሰ ፀሐየ አርአየ እንላለን አይደል? ምን ማለት ይመስላችኋል? መስቀል አብርሃ በከዋክብት ማለት ከዋክብት የተባሉ ሰማዕታት ናቸው። አንድ ሐሳብ ልንገራችሁ። ቤተ እግዚአብሔር ፀሐይ፣ ጨረቃን፣ ከዋክብትን የፈጠራቸው መቼ ነው? አይዟችሁ፣ አቤት ረቡዕ ነው አይደል? አው ስሙ፣ ዕለተ ረቡዕ ፀሐይ፣ ጨረቃ፣ ከዋክብትን ሲፈጥር የተናገረውን ቃል ልንገራችሁ።
ለአብርሁ ብርሃናት ውስጥ ጠፈረ ሰማይ በጠፈር ላይ ወይም ጠፈር በሚባል ሰማይ ላይ ፀሐይ፣ ጨረቃ፣ ከዋክብት ያብሩ። ልብ ብላችሁ ስሙ። አሁን ሊቃውንቱ ሲተረጉሙት ይላሉ ጠፈር የተባለ የክርስቲያኖች ልቡና ነው ይላሉ። ጠፈር የተባለ የክርስቲያኖች ልቡና ነው። ጨረቃ ቤተ ክርስቲያን ናት። ፀሐይ ኢየሱስ ክርስቶስ ነው። ከዋክብት ሰማዕታቱ እነ ቅዱስ እስጢፋኖስ ናቸው። ስለዚህ በክርስቲያኖች ልቡና የእግዚአብሔር ፍቅር፣ የቤተ ክርስቲያን ፍቅርና የሰማዕታት ፍቅር አይጥፋ ማለት ነው። መድኃኔዓለም የሰማዕታትን ፍቅር ከልቡናችን አያጥፋብን። ጥር 1 አቤት አቤት አቤት! እንኳን አደረሳችሁ። ዲያቆን ሲሆን ካህን፣ ካህንም ሲሆን ሐዋርያ፣ ሐዋርያም ሲሆን ሰማዕት፣ ሰማዕትም ሲሆን በሕይወቱም በኑሮም አምላኩን የመሰለ ቅዱስ አባት በሕዝብና በሸንጎ ፊት ወንጌልን ሊሰብክ በሚቆም ሰዓት መልኩ እየተለወጠ የእግዚአብሔርን መልአክ የሚመስል ቅዱስ በማንኛውም ደዌ ሕመምና ችግር በሽታ ላይ ያለ ሰው በሙሉ በቤተ ክርስቲያንህ ወይም ደግሞ በገዳምህ ተገኝቶ የቤተ ክርስቲያን ላይ የገዳምህ ላይ ያለውን አፈር ቆንጥሮ ወስዶ ይሆንልኛል ይደረግልኛል በማለት በጸበል በጥምቀት ሰውነቱን ቢቀባና ቢተሻሽ ከህመሙ ይዳን የተባለ ቅዱስ አባት። አደራ ሰሞኑን ቪዲዮዎች ቫይራል እየወጡ አይደለም። በጣም ሪፖርት ስለበዛበት ቪዲዮዎቹ ለገና የሰራኋቸው ቪዲዮዎች እንኳን አልደረሷችሁም። ሁላችሁም እንደምታውቁት ይሄ ቪዲዮ የደረሳችሁ ሰዎች በሙሉ ይህንን ቪዲዮ ለሁሉም ሰው እንዲዳረስ አደራ በደንብ አድርጋችሁ ኮፒ ሊንክ አድርጉት። ለቤቱ አዲስ የሆናችሁ ፎሎ ማድረግ እንዳይረሳ እላለሁ። ነገ ጥር 1 እኛ የራሳችንን ህይወት ማስተዳደር በማንችልበት በዚህ ሰዓት እርሱ ግን በዚያ ኃጢአትና ክፋት በበዛበት በዚያ ዘመን 8000 ህዝብ ከኃጢአትም ከአጋንንትም ጠብቆ ሲመራ የነበረ ቅዱስ ወንጌልን ሊሰብክ በህዝብ ፊት በሚቆም ጊዜ ወልደ እግዚአብሔር መድኃኔዓለም ኢየሱስ ክርስቶስን በቀኝ ተቀምጦ ያይ የነበረ አጋዕዝተ ዓለም ቅድስት ሥላሴን በአንድነትና በሦስትነት ያይና ይመለከት የነበረ የሐሰት ክስ ከሰውና በሐሰት አስመስክረው በድንጋይ እየወገሩ እየገደሉት እያለ ጌታ ሆይ የሚያደርጉትን አያውቁምና በደላቸውን አትቁጠርባቸው ብሎ ለወጋሪዎቹ ለገዳዮቹ የጸለየ ቅዱስ አባት የመጥምቀ መለኮት ቅዱስ ዮሐንስ ደቀ መዝሙር የነበረ በአፉ እስትንፋስ ብቻ በጆሮአቸው እፍ በማለት መስማት የተሳናቸውን እንዲሰሙ የሚያደርግ መናገር የማይችሉ ዲዳዎችን እንዲናገሩ የሚያደርግ በመድኃኔዓለም በኢየሱስ ክርስቶስ በመዋዕለ ስብከቱ ጊዜ የሰባቱ ዲያቆናትና የ8000 ማህበር ኃላፊ የነበረ ይህ የስሙ ትርጓሜ መደብ ወይም ደግሞ አክሊል ማለት የሆነ ይህም ማለት የቀን ሐሩር የሌሊት ቁር የማያስቸግረውና የማይበግረው ማለት ሲሆን ይሄ ቅዱስ አባት የኦሪት ምሁር ሲሆን በኋላም መጥምቀ መለኮት ቅዱስ ዮሐንስ መድኃኔዓለም ኢየሱስ ክርስቶስን በዮርዳኖስ ካጠመቀው በኋላ የመጥምቀ መለኮት ቅዱስ ዮሐንስ ደቀ መዝሙር በመሆን ለ6 ወራት ከእግሩ ስር ተቀምጦ ተምሮ በኋላም ከጌታችን ዕርገት በኋላ ለ120 ቤተሰብ ማለትም ለ12 ሐዋርያት ለ36 ቅዱሳን አንስትና ለ70 አርድእት በበዓለ 50 ቀን መንፈስ ቅዱስ በወረደ ጊዜ ለዚህ ቅዱስ አባትም ከሌሎቹ ከ120ዎቹ በተለየ ሁኔታ ልሳን በስቶለት መንፈስ ቅዱስ ወርዶለት ነበር። ይህንን ኃይል ጸጋ መንፈስ ቅዱስና ወጣትነቱን በመጠቀምም የክርስቶስን ወንጌል በደንብ አድርጎ የሰበከ ሲሆን አንድ ጣዖስ የሚባል ክፉ ጠንቋይ በሬን ከሁለት እየሰነጠቀ ተአምር በማድረግ ህዝቡን ያስት ነበር። ይህንን የሰማው ይሄ ቅዱስ ሊቀ ዲያቆን ይሄ ቅዱስ አባትም ቀጥታ ወደዚህ ጠንቋይ በመሄድ በሃይማኖት ተከራከረው። አዎ ይሄ ቅዱስ እስጢፋኖስ እሱ በተአምር ከሁለት የሰነጠቀውን በሬ መልሶ ነፍስ ዘራበት። እሱ ጠንቋዩ ግን በምትሃት የሰነጠቀውን በሬ ወደ ህይወት መመለስ ስላልቻለ ህዝቡ በሙሉ በቅዱስ እስጢፋኖስ አምላክ አምነናል ብለዋል። በሌላ ጊዜም ይሄ ናኦስ ታኦስ የተባለ ጠንቋይ በምትሃት በአየር ላይ ተነጥቆ ተንሳፎ ሄደ። በዚህ ጊዜ ይሄ ቅዱስ መጣና ወደ ላይ እጁን ዘርግቶ በአብ በወልድ በመንፈስ ቅዱስ ስም 3 ጊዜ ቢያማትብ ይህንን ጠንቋይ በምትሃት በአየር ላይ ያንሳፈፉት የአየር አጋንንት በሙሉ እንደ ጢስ ተነው እንደ ትቢያ በነው ጠፍተዋል። በዚህን ጊዜ ናኦስ ታኦስ የተባለው ጠንቋይ ምድር ላይ ወድቆ ተንኮታኩቶ ሞቷል። ህዝቡም በሙሉ በቅዱስ እስጢፋኖስ አምላክ አምነናል ብለዋል። በዚህም የተነሳ አይሁዳውያን በሙሉ ይሄ ትምህርቱ ዓለምን በሙሉ ሊሞላ እንደሆነ ሲገባቸው የሐሰት ክስና የሐሰት ምስክር በማቅረብ በድንጋይ ተወግሮ እንዲገደል አድርገውታል። በዚያም ሰዓት ሰማይ ተከፍቶ መድኃኔዓለም ኢየሱስ ክርስቶስን በቀኝ ተቀምጦ አይቷል። 3 አክሊላትንም ተቀዳጅቷል። ይህ የሰባቱ ዲያቆናትና የ8000 ማህበር ኃላፊና መሪ የነበረ ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ነገ ጥር 1 የተወለደበትም ያረፈበትም በዓሉ ነው። በጣም ይገርማል አይደለ? ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ጥር 1 የተወለደበትም ነው። ተጋድሎውን ጨርሶ ሰማዕትነትን ሲቀበል በድንጋይ ተወግሮ ሲያርፍም ሰማዕትነትን የተቀበለው በዚሁ በጥር 1 ቀን ነው። ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ በቤተ ክርስቲያኑ የተቀበረውን ሁሉ ኃጢአቱን የሚያስተሰርይና የሚያስምር በቤተ ክርስቲያኑ ተገኝቶ የጸለየ የተማጸነ በእሱ ቃል ኪዳን የተማመነውን ደግሞ እስከ 15 ትውልድ ድረስ የሚያስምር በስሙ ቤተ ክርስቲያን ላሰራ ላሳነጸ ሰው ደግሞ 12 የብርሃን አዳራሽ አዘጋጅለታለሁ
የተባለ የበዓልህ መታሰቢያ ቀን በቤተ ክርስቲያን በገዳሜ ተገኝቶ የጸለየውን ሰው ሁሉ ጸሎቱን እቀበለዋለሁ የተባለ የገድልህ መጽሐፍ የጻፈ ያጻፈ የሰማ ያሰማ የተረጎመ ያስተረጎመ ስምህን በፍጹም እምነት ሆኖ የጠራውና በስምህ የተማጸነውን በዓልን ያከበረውን ዝክርህን መታሰቢያን ያደረገውን ሰው ሁሉ እስከ 15 ትውልድ ድረስ እምርልሃለሁ የተባለ ቅዱስ አባት ነው። ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ብዙ መናንያንን እያፈሩ ያሉ ሁለት አንጋፋ ገዳማት በኢትዮጵያ ሲኖሩት እነሱም አንደኛው ከደሴ ቅርብ ርቀት ላይ የሚገኘው ወሎ ውስጥ የሚገኘው እነ ወላዲ አእላፍ ቅዱሳን እነ አቡነ ኢየሱስ ሞዐን ያፈራው ሐይቅ ቅዱስ እስጢፋኖስ ሲሆን ሁለተኛው ደግሞ በጣና ሐይቅ ውስጥ ከሚገኙት ገዳማት አንዱና አንጋፋው የሆነው እነ አቡነ ሂሩት አምላክ የመሰረቱት ዳጋ ቅዱስ እስጢፋኖስ ነው። ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ጥር 1 ቀን ልደቱና ዕረፍቱ፣ ጥቅምት 17 በዓለ ሲመቱ ማለትም በዲያቆናትና በ8 ሺህ ማህበር ላይ የተሾመበት እንዲሁም ደግሞ መስከረም 15 ፍልሰተ አጽሙ ወይም ደግሞ የአጽሙ ፍልሰት በዓል ነው። እንግዲህ የሚያውቁትን ለማያውቁት ማሳወቅ በጎነት ነውና ሁላችሁም ይሄ ቪዲዮ ለሁሉም ሰው እንዲዳረስ አድርጉልኝ። አምላከ ቅዱሳን መድኃኔዓለም ኢየሱስ ክርስቶስ ከሊቀ ዲያቆናት ከቀዳሜ ሰማዕት ከቅዱስ እስጢፋኖስ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ለመምህሮቻችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን፣ እኛም በሰማነው ፍሬ የምናፈራበት ያድርገን። ከቅዱሳኑ በረከትን ረድኤትን ያካፍለን። ሰማዕቱ በምልጃው በአባትነቱ አይለየን ለማለት ፈልጋለሁ። እንግዲህ በሌሎች መረጃዎች እስክንገናኝ እጅግ አከብራችኋለሁ። ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ቸር ቆዩልኝ።